ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳቸው የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመደናሉ ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉልኝ አድማጭ ተመልካቾች ልባዊ ምስጋናዬ ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ የመስሪያ ቤቱ መረጃ እንዳመለከተው ምክትል ሚኒስትሩ ክሪስቶፈር የመጀመሪያ ጉዟቸውን የሚያደርጉት ወደ ግብጽ ነው። የክሪስቶፈር የካይሮ ጉዞ የመጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የናይል ወንዝን ጉዳይ በተመለከተ ግብጽንና ኢትዮጵያን ለማደራደር ያላቸውን ፍላጎት እየገለጹ ባሉበት ሰዓት ነው። አብረን የምንከታተለው ይሆናል። በቅድሚያ ላይክ፣ ሰብስክራይብ ያድርጉን። ለቻናላችን እጅግ ጠቃሚ ይሆናል። የእርሶ በጎ አስተዋጽኦ በጣም ከፍተኛ በመሆኑ ከልብ እናመሰግናለን። ሪቻርድ ኒክሰን እና የብሔራዊ ደህንነት አማካሪያቸው የነበሩት ኪሰንጀር ድብቁን ቦታ ከጎበኙ ታዋቂ ሰዎች መካከል ናቸው። ከ10 ዓመታት በፊት በጥቁር አፍሪካ ከቀኝ ግዛት ነጻ የሆኑ ሀገራት ሁለት ብቻ ነበሩ። እነሱም ኢትዮጵያና ላይቤሪያ ናቸው። ሪቻርድ ኒክሰን በአውሮፓውያኖቹ 1967 በርካታ ሀገራትን ጎብኝተው መጡ። በካሊፎርኒያ ግዛት ሶኖማ ተብላ በምትታወቀው መንደር ሬድውድ ጫካ ውስጥ እየተገናኙ ያወጉ ጀመር። ነገር ግን እነዚህ ሀያላን ሰዎች ተገናኝተው ምን እንደሚያደርጉ የሚያውቅ የለም። ክበቡ በሽቦ አጥር የተከበበ፣ ለመግባትና ለመውጣት ፍቃድ የሚያስፈልገው ካሜራ የማያውቀው ነው። እንዴት ያለ ታምረኛ ቦታ ይሁን! አብረን የምናየው የምንለው ይኖራልና አብረን እንከታተለው። በዝርዝር የምታደምጡትን መረጃ በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍ። አብረን እንቆይ። ከኢትዮጵያው መሪ ጋር የአሜሪካ ከፍተኛ ባለስልጣን የውጭ ጉዳይ ምክትል ሚኒስትሩ ክሪስቶፈር ላንዷ ወደ ግብጽ፣ ኢትዮጵያና ኬንያና ጅቡቲ የሚያደርጉት የመጀመሪያ ጉዞ እንደሆነ ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትር ምክትል ሚኒስትር ክሪስቶፈር ላንዷ እና የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በቀጠናው የሰላምና የደህንነት ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ለመምከር ወደ ኢትዮጵያ ሊጓዙ ነው። ምክትል ሚኒስትሩ ከኢትዮጵያ በተጨማሪም ወደ ግብጽ፣ ኬንያና ጅቡቲ እንደሚያመሩ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። የውጭ ጉዳይ መስሪያ ቤቱ አርብ ጥር 15 2018 ዓ.ም ያወጣው መረጃ እንደሚያመለክተው ለ8 ቀናት የሚዘልቀው ጉብኝት የሚጀምረው ቅዳሜ ጥር 16 2018 ነው። የሚቀጥለው ሳምንት እሁድ ጥር 24 2018 እንደሚጠናቀቅም በመስሪያ ቤቱ ምክትል ቃል አቀባይ ቶሚ ሂጎት ስም የወጣው መግለጫ ያስረዳል። ክሪስቶፈር በኤክስ ገጻቸው ባሰፈሩት ጽሑፍ ወደ ግብጽ፣ ኢትዮጵያና ኬንያ፣ ጅቡቲ የሚያደርጉት የመጀመሪያ ጉዞ እንደሆነ ጠቅሰዋል። የውጭ ጉዳይ ምክትል ሚኒስትሩ በአራቱም ሀገራት የሚያደርጓቸው ጉዞ በአሜሪካ ፕሬዚዳንት ዶናልድ ትራምፕ ቅድሚያ የሚሰጣቸው ጉዳዮች እንደሚያራምዱ መስሪያ ቤታቸው ገልጸዋል። ቅድሚያ የሚሰጧቸው ጉዳዮች ተብለው የተዘረዘሩት የንግድ ሚዛንን ማመጣጠን፣ ምቹ የንግድ ሁኔታን ማረጋገጥ እንዲሁም ሰላምና ደህንነትን ማስፈን የሚሉ ናቸው። ትራምፕ ይህን ፍላጎታቸውን የገለጹት ባለፈው ሳምንት ለግብጽ ፕሬዚዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ነው። በዚህ ሳምንት ደግሞ ሁለቱ ፕሬዚዳንቶች በስዊዘርላንድ ዳቮስ ከተማ ሲካሄድ በነበረው የዓለም ኢኮኖሚ ፎረም ላይ ተገናኝተው ይህን ጉዳይ አንስተዋል። የውጭ ጉዳይ ምክትል ሚኒስትሩ ክሪስቶፈር በግብጽ ቆይታቸው ከሀገሪቱ ባለስልጣናት ጋር ውይይት ከሚያደርጉባቸው ጉዳዮች አንዱ በቀጠናው ተግዳሮቶች ላይ የሚደረገውን ትብብር የሚያመለክት እንደሆነ መስሪያ ቤታቸው ገልጸዋል። የአሜሪካና የግብጽን የኢኮኖሚ ግንኙነት ስለማጠናከርም ከባለስልጣናቶቹ ጋር የሚነጋገሩት ምክትል ሚኒስትሩ ሀገሪቱ ውስጥም የኢንቨስት ከሚያደርጉ እና ከሚንቀሳቀሱ የአሜሪካን ኩባንያዎች ጋርም ውይይት እንደሚያደርጉ ተጠቅሷል። የውጭ ጉዳይ መስሪያ ቤቱ መረጃ እንደሚያስረዳው ክሪስቶፈር ከግብጽ በኋላ የሚኖራቸው ጉዞ የሚያደርጉት ከአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ጋር ነው። ምክትል ሚኒስትሩ ወደ ኢትዮጵያ በሚያደርጉት ጉዞ ጠቅላይ ሚኒስትር አብይንና ሌሎች ባለስልጣናትን እንደሚያገኙ ተገልጿል። የመስሪያ ቤቱ መረጃ ጠቅላይ ሚኒስትር አብይ አህመድ ጋር ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጠናዊ የሰላምና የደህንነት ጉዳዮች ላይ ይመክራሉ ይላል። በተጨማሪ ባለስልጣናትንና የግል ዘርፉ ተዋናዮችን አግኝተው ለአሜሪካ የንግድ ተሳትፎ ለማሳደግ ያሉ እድሎችን ያስተዋውቃሉ ተብሏል። በተጨማሪ
በተጨማሪ በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ተገናኝተው እንደ ሰላም ማስፈን፣ የንግድ ትብብር ማስፋፋትን እና ሰብአዊ ቀውሶችን መፍታት ባሉ ቅድሚያ የሚሰጣቸው የጋራ ጉዳዮች ላይ እንደሚወያዩ የውጭ ጉዳይ መስሪያ ቤቱ አስታውቋል። የውጭ ጉዳይ ምክትል ሚኒስትሩ ክሪስቶፈር የኬንያ ቆይታ ከሀገሪቱ ባለስልጣን ጋር ሰፋ ያሉ ቀጠናዊ ጉዳዮችን በተመለከተ ጭምር ውይይት የሚያደርጉበት እንደሆነም ተጠቅሷል። የመስሪያ ቤቱ መረጃ ከኬንያ ባለስልጣናት ጋር የንግድ ተሳትፎን፣ የጸረ ሽብር ትብብርና ኬንያ በሃይቲ ደህንነት ለማስጠበቅ የምታደርገውን አስተዋጽኦ እና ሰፋ ያሉ ቀጠናዊ ጉዳዮች አስመልክተው ይወያያሉ ሲሉ በናይሮቢ የሚነሱ አጀንዳዎችን ዘርዝረዋል። በጅቡቲ ጉዞም በተመሳሳይ በደህንነትና በጸረ ሽብርተኝነት ትብብር እንዲሁም የንግድ ግንኙነት ላይ እንደሚያተኩሩም ተገልጿል። በአሜሪካ ፖለቲከኞችና ቱጃሮች ባዕድ አምልኮ ስፍራ ኒክሰን በ1968 ለሚደረገው ምርጫ ራሳቸውን እጩ አድርገው አቅርበዋል። የምረጡኝ ዘመቻቸውን እያጧጧፉ ነበር። በወቅቱ ያለውን የዓለም ሁኔታ የቃኙበትን ረዘም ያለ ንግግር ያሰሙት ቦሄሚያን ግሮቭ ተብሎ በሚታወቀው ክበብ ነው። ኒክሰን ምርጫቸውን አሸነፉ። 37ኛው የአሜሪካን ፕሬዝዳንትም ሆኑ። የፕሬዝዳንትነት ዘመናቸውን በስኬትና ቅሌት የታጀበው የኒክሰን ቦሄሚያ ግሮቭ የተሰኘው ክበብ ተገኝተው ለቱጃር ጓደኞቻቸው ንግግር ሲያደርጉ በሮናልድ ሬገን ታጅበው ነበር። ይህ ክበብ በጥሪ ወረቀት የሚገባበት ሳን ፍራንሲስኮ ጫካ ውስጥ ተደብቆ የሚገኝ ቦታ ነው። የዓለማችን ሀያላን ፖለቲከኞችና ቱጃሮች በዓመት አንድ ጊዜ ተሰብስበው ይዝናናሉ፣ ይዶልታሉ፣ አምልኮ መሰል ነገርም ያደርጋሉ። ሌላም አመሰራረት ቦሄሚያ ግሮቭ በአውሮፓውያኑ 1872 በአርቲስቶች፣ በጸሐፊያን፣ በተዋንያን፣ በጠባቂዎችና በጋዜጠኞች የተመሰረተ ክበብ ነው። መስራቾቹ የሚያመሳስላቸው አንድ ነገር ነበር። ሁሉም ቀን የወጣላቸው ሀብታሞች ነበሩ። ክበቡን ሲመሰርቱም ዓላማቸው በዓመት አንድ ጊዜ ተገናኝቶ ባህልና ፖለቲካን ከጥበብ ጋር እያዋዙ ማውጋት ነበር። ይህን ለማድረግም ፖለቲከኛና የንግድ ሰዎችን ለማካተት ወሰኑ። ቦሄሚያ የሚለው ቃል የዘመነ፣ የተማረ፣ ከተሜ የሚል ለመግለጽ የዋለ ነው። የክበቡ አርማ ደግሞ አውል አሊያም ጉጉት የምትባለዋን ወፍ ናት። ቱጃሮቹ ሲገናኙ ይበላሉ፣ ይጠጣሉ፣ ሙዚቃዊ ትዕይንትን ይታደማሉ። ሲጀምሩ የሚገናኙበት አዳራሽ ከዓመት ዓመት ይለያይ ነበር። ነገር ግን በ1930ዎቹ ሳን ፍራንሲስኮ የሚገኘው ሬድውድ ጫካ ቋሚ አድራሻቸው እንዲሆን ወሰኑ። ክበቡ ከተመሰረተ ከ150 ዓመት በላይ አስቆጥሯል። የዚህ ክበብ አባል ለመሆን የጥሪ ካርድ ያስፈልገውታል። ድረገጽ እንደሚለውም ከተመሰረተ ጊዜ ጀምሮ 2600 ገደማ አባላትን አፍርቷል። አባል ለመሆን የሚጠባበቁ ሰዎች ቁጥርም ቀላል አይደለም። የክበብ አባል ለመሆንም ከሀብታምም የናጠጡ ሀብታም፣ ከፖለቲከኛም ፈርጣማ ፖለቲከኛ መሆን ይጠይቃል። ወደ ጎግል አቅንተው ቦሄሚያ ግሮቭ ብለው ቢፈልጉ በሴራ ትንታኔ የታጨቁ በርካታ ውጤቶችን ያገኛሉ። ቦሄሚያ ግሮቭ ድረገጽን ለመጎብኘት አባል መሆን ይጠይቃል። ሌላው ቀርቶ አባል ካልሆኑ የክበቡ ድረገጽን እንኳን መጎብኘት አይችሉም። ነጭ መደብ ላይ ሎጊን ያድርጉ የሚል መልእክት ብቻ ነው የሚያገኙት። ወረድ ብሎ በክበቡ ተቀጥረው መስራት ለሚፈልጉ የስራ ማስታወቂያ ማስፈንጠሪያም ተቀምጧል። ክበቡ በየዓመቱ በሚዘጋጀው ፕሮግራም ኮስተር ያለ ወሬ አይወራም። ለመዝናናት ነው የምንገናኘው ይላሉ። ነገር ግን የአሜሪካ ሀያላን ግለሰቦች ተገናኝተው የዓለምን ሁኔታ የሚዘውር ውሳኔ ሁሉ እንደሚያስተላልፉ ይታመናል። ለማንሃታን ፕሮጀክት የእቅድ ስብሰባ የተደረገው በቦሄሚያ ግሮቭ እንደሆነ ይታመናል። የማንሃታን ፕሮጀክት ለመጀመሪያ የአቶሚክ ቦምብ ውልደት ትልቁ አስተዋጽኦ ያደረገ ነው። ቦሄሚያ ግሮቭ ከ3 ዓመታት በፊት በአውሮፓውያኖቹ ሚያዝያ 2023 መነጋገሪያ ሆኖ ነበር። ከአሜሪካ 9 የጠቅላይ ፍርድ ቤት ዳኞች መካከል አንዱ የሆኑት ክላረንስ ቶማስ ቢሊዮነር ከሆኑ ወዳጆቻቸው በቀረበ ግብዣ ክበቡን ጎብኝቷል ተብለው ተብጠለጠሉ። ፕሮፓብሊካ የተባለ ጋዜጣ ባወጣው የምርመራ ዘገባው ጥቁር አሜሪካውያን የጠቅላይ ፍርድ ቤት ዳኛ ቦሄሚያን ግሮቭ መገኘታቸውን የሚያረጋግጥ ዘገባ አሳተመ። ከአሜሪካ 9 የጠቅላይ ፍርድ ቤት ዳኞች መካከል አንዱ የሆኑት ክላረንስ ቶማስ ቦሄሚያ ግሮቭ 1100 ሄክታር ላይ ያረፈ ቦታ ነው። የክበቡ አባላት እንግዳ ይዘው መምጣት ይችላሉ። ነገር ግን መገናኛ ብዙሃንም ሆነ ሌሎች ያልተጋበዙ ሰዎች በፍጹም መግባት አይችሉም። ከኒክሰን እና ክላረንስ ቶማስ በተጨማሪ ትልቁ ቡሽ፣ ፕሬዚዳንት ሬገን፣ ቱጃሩ ሮክፊለር፣ ጸሐፊው ማርክ ትዌን፣ የ21ኛው ክፍለ ዘመን ዲፕሎማሲ አባት ተብሎ የሚጠሩት ሄነሪ ኪሲንጀር ክበቡን ከጎበኙ ታዋቂ ሰዎች መካከል ናቸው። የክበቡ አባላት አብዛኛዎቹ ወግ አጥባቂ የሆኑ ነጭ ወንዶች ናቸው።
ውስጡ ምን አለ? ለሁለት ሳምንታት የሚቆየው የክበቡ አባላት ስብሰባ በመድረኩ ትዕይንት በአምልኮዊ ድርጊቶች እና በመጠጥ የታጀበ ነው። አባላቱ ውሃ ሽንታቸውን ባገኙበት ሜዳ ላይ እንደሚሸኑም ይነገራል። አባላቱ ብዙውን ጊዜ የሚገናኙት በወርሃ ሐምሌ ነው። የካሊፎርኒያ ፀሐይ አናት በምትበሳበት ወቅት ጸረ ካፒታሊስቶች፣ የአካባቢ ጥበቃ ተሟጋቾችና የጸረ ኒውክሌር አራማጆችን የሀያላኑን ስብሰባ ተቃውሞ ሰልፍ አድርገዋል። ነገር ግን የተቃዋሚዎቹ ቁጥር በየዓመቱ እየቀነሰ እንደመጣም ይነገራል። በርካታ ጋዜጠኞች ወደ ቦሄሚያ ግሮቭ በድብቅ ገብተው ውስጡ ምን እንዳለ ለመዘገብ ሞክረዋል። በአውሮፓውያኖቹ 1989 ስፓይ የተባለ መጽሐፍ የዓለማችን እጅግ ድብቅ የወንዶች ፓርቲ ሲል ጽፏል። በ2000 ደግሞ የሴራ ትንተና አራማጆች በአሌክስ ጆንስ በድብቅ ገብተው የቀረጸው ምስል የክበቡ አባላት አስፈሪ ያለውን ነገር ሲያቃጥሉ ያሳያል። ነገር ግን የጆንሰን ዘገባ ፊልምም ውሃ በማያነሱ ወቀሳዎች የተሞላ ሲሆን ሰዎች ይሰውበታል የሚል ያልተረጋገጠ ክስ ያዘለ ነው። አብሮት የነበረው ሌላኛው ጋዜጠኛ ጆን ሮንስ በበኩሉ በዕድሜ ገፋ ያሉ ሰዎች እንደ ልጅ የሚቦርቁበት ስፍራ እንጂ የተለየ ነገር አላየውም ይላል። ከአሌክስ ጆንስ በተጨማሪም በርካታ ዩቲዩበሮች ወደ ቦሄሚያ ግሮቭ በድብቅ ገብተው ተንቀሳቃሽ ምስል ይዘው ቢወጡም የባዕድ አምልኮ ይካሄድበታል፣ የኢሉሚናት ድርጊት ይስተዋላል ከሚል ከሴራ ትንታኔ ባለፈ ይህ ነው የሚባል ተጨባጭ መረጃ የላቸውም። ነገር ግን ከክበቡ አባላት ውጪ ያሉ አመለካከት አንዳች ስውር ነገር የሚዶለትበትና የሚፈጸምበት ስፍራ ተደርጎ መጠርጠሩ ቀጥሏል። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።